በተጋጣሚ ቦክስ ውስጥ ብዙ ተቾችን በማድረጉ ረገድ ደግሞ የፔዥዮን ባርኮላ የሚደርስበትም አልተገኘም። ሌላው ደግሞ በጣም የሚገርመው ነገር ሁስኮርድ ይሄን መረጃ ሲያጋራ አብሮት ያጋራው ዘ ፈርስት ፕሌየር ነው። እንግዲህ ትሪፕል ዲጂት ላይ የደረሰ 100 ተቾችን በተጋጣሚ ቦክስ ውስጥ ወይም በኦፖዚሽን ቦክስ ውስጥ ተች ማድረግ ችሏል፣ መንካት ችሏል ማለት ነው ብራድሊ ባርኮላ። ከዛ ባለፈ እንዲሁ የባየር ሙኒኩ ጀማል ሙሲያላህ ነው የሚከተለው በ89። ከዛ ባለፈ ግን 80 ጊዜ በኦፖዚሽን ቦክስ ውስጥ ወይም በተጋጣሚ ቦክስ ውስጥ 80 ኳሶችን የነካው ደግሞ እንዲሁ የቀድሞ የፔዤ ተጫዋች አሁን ደግሞ የሪያል ማድሪዱ የፊት መስመር አጥቂ ኪሊያን ኤምባፔ ነው። ይሄ ፈረንሳያዊ በሶስተኛ ደረጃ ላይ ተቀምጧል ማለት ነው እና ብራድሊ ባርኮላ ግን ምርጥ ተጫዋች መሆኑን እያስመሰከረ ነው የሚገኘው። ምናልባትም እንግዲህ በቀጣይ የዝውውር መስኮት ከትልልቅ ክለቦች ፔዥም ትልቅ ክለብ ነው፣ ግን ደግሞ ከሌላ ትልልቅ ክለቦች ጋር ስሙ እንደሚያያዝ ካሁኑ ጀምሮ መጠርጠር እንችላለን ማለት ነው ብራድሊ ባርኮላን። ለማንኛውም ግን ይሄንን ቁጥር አስመዝግቧል።